ተፈጥሮ ሲንከባከቡት የሚለግስ ሲጎዱት ደግሞ የሚሰጠው ምላሽ በእጅጉ የከፋ ነው። በተለይም ደግሞ ተራራዎች ከተፈጥሮ ልብሳቸው ሲራቆቱና የአፈር መሸርሸር ሲያጋጥማቸው ከግርጌያቸው ለሚገኙ ከተሞች የሚያስከትሉት የጎርፍ አደጋ እጅግ ከፍተኛና የጥፋቱም ዳራ ዘርፈ ብዙ እንዲሆን ያደርገዋል። በ1955 የተቆረቆረችውን በጎፋ ዞን ስር ያለችው በቶ ከተማ ያለፈችበት መንገድ ለዚህ አብነት መሆኑን የተወላጆቿ አንደበት ምስክር ነው። እዚህ ጋር አንበሳ የሚውልበት ቦታ ነው። ጫካ ነበር። ከተማው ከተቆረቆረ በኋላ እያደረ ሰው እየበዛ ሲሄድ ድሮኛ ልጅ ሆነን እንጨት ከዛ ጋር ነው የምንለቅመው ወዲያ። አሁን ከሰው ብዛት የተነሳ ጫካው አልቆ አግጦ ነበር ይሄ ተራራ በእንትን በመባሉ የተነሳ ጎርፍ አንድ ወቅት ላይ እንደውም በዚህ አካባቢ ወርዶ ብዙ ቤቶች ላይ ጉዳት አድርሷል። ከሚያዝያ ግንቦት ሐምሌ ነሐሴ ይሄ ክረምት ነው። ግን በታኅሳስ ወር ላይ አስታውሳለሁ የዛሬ 3 ዓመት ይመስለኛል ጎርፍ በቃ በዚህ ወዳኛው ልክ በከተማው ዳይሬክት ወደ ታች ወርዶ ብዙ ሰዎችን ያፈናቀለበት ሁኔታ አለ። እናም በተራራዎች ላይ ያሉ ዛፎችና እጽዋት ዝናብ በሚዘንብበት ወቅት በቅጠሎቻቸው የዝናቡን ጠብታ ኃይል በመቀነስና ስሮቻቸውም ደግሞ የዝናብ ውሃው ከሚፈጥረው የጎርፍ መጥለቅለቅ ወደ መሬት እንዲሰርግ ያደርጋሉ። በተራራ ስር ያለችው የበቶ ከተማ አስተዳደርም የማህበረሰብን የተቀናጀ ስራ አካቶ በከወነው ተግባር ለዛሬ መልካም ውጤት መታየት መሰረት ሆኗል። በጣም ትኩረት ሰጥቶ የወደ ላይ መጠበቅ አለበት ተብሎ ተጠብቆ ዛሬ ላይ አሁን እንደምታይ በዚህ ጋር አሁን ጎርፍ የለም። እውነት ለመናገር በዚህ ቦታ የሚወርደው ጎርፍ እዚህ ወደታች ያለውን ሰው በጣም ነበር የሚያጠቃው። አሁን ኃይለኛ ዝናብ ሲወርድ እንኳን ውሃ በቃ ትንሽ ዝም ብዬ እንደማንኛውም ውሃ የሚወርድ ጎርፍ እንጂ እንደ ጎርፍ አጥለቅልቆ ሰውን የሚጎዳ ወይም ሰውን ከሚኖርበት ከመኖሪያ ቤቱ የሚያፈናቅል ጎርፍ በኃይለኛ መጥቶ አያውቅም። ከተደረገ በኋላና እንደገና ደኑን ለማልማት አንዳንድ አልፎ ከተተከለ ከተተከለ በኋላ ሰው ወደዚህ እንዳይገባ ጥበቃም እየተጠናከረ በመሄዱ በአሁኑ ሰዓት በዚህ ጋር ውሃ ጠብ ብሎ ወደታች አይሄድም። ከዚህ የተነሳ አሁን ከተማው ያለ ስጋት ነው የሚኖረው ማለት ነው እና እጅግ በጣም ጥሩ ነው። አሁን ጥበቃው በዚህ መልኩ ከተጠናከረ የበለጠ ያለ ስጋት እንኖራለን የሚል እምነት አለኝ። በእርግጥ የጎፋ ዞንም እንደ ደቡብ ኢትዮጵያ ክልል በንቅናቄ የተጀመረውን አንድ ተራራ በአንድ ወረዳ የማልማት ቁርጠኝነት እየተገበረ ነው። እናም ይህ ተግባር በውጤት የተገለጠ አደጋንም በብዙ ያስቀረ ሆኖ ተወስዷል። እንግዲህ እንደኛ ዞን የክልሉ ፕሬዝዳንታችን ያስቀመጠው አንድ ኢኒሼቲቭ አለ። አንድ ተራራ ማልማት የሚላልና ይሄንም ያለማናል ነው። በያንዱ ወረዳ አንድ ተራራ ለይተን ወስደን እሱን ተራራም ያለማን የሚገኝበት ሁኔታዎች አሉ። ደን ችግኝ ተተክሎበታል። እዚህ ያለው ጫካ ተጠብቋል። ጫካው በራሱ አሁን እውነት ሰው አሁን አርባ ምንጭ ላይ ጫካ አለ፣ ሌላም ጫካ አለ እንደሚለው አይነት ጫካ ፈጥረዋል። በአርሶ አደር ደረጃ የተፈጠረ ነው ይሄ እና ውስጡ ምንጭ ውሃ ፈልጧል። ጎኑን ስታዩ በረሃ ነው፣ ወዲህ ስታይ በረሃ ነው። ግን በአጠቃላይ የተጠበቀበትን ቦታ ስታይ ደግሞ ውሃ ወጥቶበት ትላንት ከተራራው የሚመጣ የጎርፍ ማዕበል ለነዋሪው እንቅልፍ ማጣትና የጎርፍ ስጋት ምንጭ የነበረ ችግር ዛሬ የለም። እናም ይህ በጎ ስራ ለትውልድ እንዲሻገር በኃላፊነት ማስቀጠል የተገባ መሆኑም ተነስቷል። የአየር ጸባይም ጭምር ተስተካክሏል። ዝናብ ሲዘንብ አሁን ሰው ሳይተኛ የሚያደርሰው የለም። ስለዚህ በእጅጉ ለከተማ አስተዳደሩ ይሄ ተራራ እንደ ትልቅ ልማት ምንጠቀመው ሀብታችን ጭምር ብለን እንወስዳለን። የዕለት ሳይሆን ለዕድሜ ልክ ለልጅ ልጆቻችን የሚጠቅም የሰው ህይወትንም ያተርፋል፣ ንብረትም ሀብትም ነው። ስለዚህ ወጣቱ ትውልድ ይሄን ደን ለመጠበቅ ሌት ተቀን መትካት እንዳለበት ነው። በጣም መትካት አለበት። ደኑን ማልማትም አለበት። ለዚህ ስራ መተባበርም ይገባዋል ብዬ አስባለሁ። የተራቆተ ተራራን ማልማት ከተራራው ግርጌ ላለች ከተማ የመከላከያ ጋሻን እንደ ማጽናት ሊሆን ዝናብም በረከት መሆኑ ቀርቶ ከተማዋን የሚያጠፋ የጥፋት ውሃ ይዞ የሚመጣ ጠንቅ መሆኑ ሊቀር የተጀመረው ተስፋ ሰጪ የተራራ ልማት በዞኑ እየተሰራ ነው።